ዛሬ ይዘንላችሁ የመጣነው የሁላችሁም ጥያቄ ሆነው ብዙዎቻችሁ የምትወዱት ተሽከርካሪ ሲኖትራክ፣ ስለሱ ሁሉንም ነገር ልንፈትሽ መተናል። በነገራችን ላይ ሰምታችኋል፣ በአንዳንድ ቦታዎች ላይ ሲኖትራክ ሲያልፍ ዝናብ ይጥላል ይባላል። ምን አይነት ጉልበት ያለው መኪና እንደሆነ ታያላችሁ። ከዝናብም ሌላ ማስጣሉ አይቀርም። ሌላው ደግሞ የትራንስፖርት ዘርፉን በኢትዮጵያ ላይ እንዴት እየተቀላቀለ እንደሆነ እንዴት እንደሚያግዝ እናያለን። የኢትዮጵያ ምሰሶ፣ የልፋት ምልክት፣ የትራንስፖርት አውራ ዛሬ ይህንን ግዙፍ ማሽን በዝርዝር ሊታይ ነው። ሲኖትራክ ጥንካሬውን፣ አቅሙን እና ደግሞ ለምን በኢትዮጵያ ተወዳጅ እንደሆነ እናያለን። ተዘጋጁ፣ ጉዞ ይጀምራል። ዛሬ ስለ ፍጥነት አቅሙ፣ የውስጥ ክፍሉ ምን ያክል ሰፊ እንደሆነ፣ ምን ያክል ወጪ እንዳለው፣ ለማን ተስማሚ እንደሆነ፣ ስለ ድርጅቱ ምን ያክል ታሪክ እንዳላቸው፣ በዓለም አቀፍ ደረጃ ከፍተኛ ጥራት ያላቸው ተሽከርካሪዎችን ሙሉ መረጃቸውን ከኛ ጋር ወደ እናንተ ዋጋቸውን እናደርሳለን። በመጨረሻም ደግሞ አንድ ጊቫዌ አዘጋጅተናል። እሱንም ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ዛሬ ኮሜንት ላይ እንግዲህ ሲኖ የሚባለው ተሽከርካሪ ስራልን ብላችኋል። እሱንም ደግሞ ተቀብለን እኛም ሙሉ የመኪናውን ሪቪው እና ገበያ ላይ ያለው ዝርዝር መረጃ ይዘን ቀርበናል። ለማስታወስ ያክል ግን ይህን ቪዲዮ ላይክ አድርጋችኋል። ለሚያስፈልጋቸው ሰዎች ሼር በማድረግና ሰብስክራይብ በማድረግ ቤተሰባዊ ድጋፋችሁ አይለኝ እያልን ወደ መረጃው እናልፋለን። እንግዲህ ስለዚህ ተሽከርካሪ መጥፎ ነገሩን መፈለግ አስቸጋሪ ነው ታውቃላችሁ። አንዳንዶች ይሄማ እንደዝሆን ነው ምን ጉድለት ሊኖረው ይችላል ይሉታል። ምናልባት ቀለሙ ብዙ ምርጫ ላይኖረው ይችላል። በአብዛኛው ነጭ፣ ቀይ ወይም ደግሞ ቢጫ አይደለም የሚታየው። ፋሽን የሚወድ ሰዎች ትንሽ ሊያማሩት ይችላሉ። እና ደግሞ ኤሮዳይናሚክስ የሚባል ነገር የለውም ማለት ይቻላል። ንፋስ ሲመታው እንደ ጀልባ ይወዛወዛል። ግን ደግሞ ማን ያስበዋል ይሄንን? ዋናው ነገር እቃ መጫን አይደል? ለማንኛውም እነዚህን ያልናቸውን ነገሮች ለዋና ስራዎቹ ምንም የሚያደርጉት ወይም ደግሞ የሚያግዱት ነገር የለም። አሁን ወደ መልካም ነገሩ እንምጣላችሁ። የዚህ ሲኖትራክ ተሽከርካሪ እንግዲህ የበር እጀታው በጣም ጠንካራ ነው። የብረት ነው የሚመስለው። ምናልባት ደግሞ መኪናውን በእሱ አንስተን ብንሸከመው እንኳን አይሰበርም ይሉታል አንዳንዶች እያጋነኑ። አሁን ደግሞ የፊትና የኋላ ገጽታው እንመልከት። የዚህ ሲኖትራክ የፊት ክፍሉ እንግዲህ ግዙፍ ነው፣ ልክ እንደ ግድግዳ ማለት ነው። የኋላው ደግሞ ለስራ የተሰራ መሆኑን በግልጽ ያሳያል። ምንም ድምቀት የለውም። ዋናው ነገር ተግባሩ ነው። የተሽከርካሪው የፊት መብራቶች ደግሞ ትልቅና ግልጽ ናቸው። በመንገዳችን እንግዲህ በደንብ ማሳየት ይችላሉ። በዚህኛው ደግሞ ውስጡን ደግሞ በቀላሉና በተግባራዊ እናያለን። አሽከርካሪው ስራውን እንዲያከናውን የሚያስፈልጉ ነገሮች በሙሉ ተሟልተውለታል። እንግዲህ የዚህ ሲኖትራክ ቁመቱ ከ3 ሜትር በላይ ይሆናል። ስፋቱ ደግሞ ከ2 ሜትር ተኩል በላይ እንደዛው። ርዝመቱን በምናይበት ጊዜ እንግዲህ እንደ ሞዴሉ ቢለያይም አንዳንዶቹ ከ10 ሜትር ይደርሳሉ። ከመሬት ያለው ከፍታ እንግዲህ በጣም ከፍተኛ ነው። ትልቅ ጉድጓድ እንኳን ሳይነካው ያልፋል። ጎማዎቹ ደግሞ እንደ ትራክተር ጎማዎች ናቸው። ትላልቅ ግብዳ ማለት ነው። ማንኛውንም መሬት መያዝ ይችላሉ። መስታወቶቹ ደግሞ ትልቅ ናቸው። ሁሉንም ነገር በደንብ ማየት ይችላሉ። ማለቴ የተለያዩ ነገሮችን። የዚህኛው ቁመት ግን ትንሽ ሊያንስ ይችላል፣ ግን ስፋቱንና እርዝመቱን ተመሳሳይ ናቸው። ጎማዎቹም የራሱ የሆነ ጥንካሬ አላቸው። አሁን ወደ ውስጥ እንግባና ዲዛይኑን፣ ተግባራዊነቱን፣ ድምቀቱን እናያለን። ዋናው ነገር እንግዲህ አሽከርካሪው ምቾት እንዲሰማውና ስራውን በሰላም እንዲያከናውን ማድረግ ነው። መቀመጫዎቹ ጠንካራ ናቸው። ለረጅም ሰዓት ለመንዳት የተሰሩ ይመስላሉ። ኢንፎቴመንት ሲስተም ብዙም የለውም። ሬዲዮና መሰረታዊ መቆጣጠሪያዎች ብቻ አሉት። ያው በቂ ይመስለኛል። ዋናው ነገሩ እቃውን በሰዓቱ ማድረስ ነው አይደለ? አዎ። አሁን ላይ የመጡት ውስጡ ትንሽ የተሻለ ሊመስል ይችላል። ምናልባት ደግሞ ትንሽ ዘመናዊ ሬዲዮ ይኖረው ቢሆን ነው። ሌላ ምንም አይኖረውም። ግን ደግሞ አሁንም ዋና ነገሩ ስራ ነው። የእቃ መጫኛ ቦታው ሰፊ ነው፣ በጣም ሰፊ። ምን ያክል እቃ እንደሚጭን ለማሳየት እንግዲህ እስኪ አንድ ሙሉ ቤት እዚህ ውስጥ እናስገባ፣ ከዛ ደግሞ እንነግራችኋለን። የኋላ መቀመጫውን በምናይበት ጊዜ እንግዲህ በአብዛኛው አንድ ረጅም መቀመጫ ብቻ ነው ያለው። ለረዳት፣ ለአሽከርካሪ ወይም ደግሞ ለተጨማሪ ሰራተኞች ምቾት የሚባል ነገር ግን እዚህ የለም። ዋናው ነገር ስራ ቦታ ላይ መድረስ ብቻ ነው። አዲሶቹ ተሽከርካሪዎች የጭነት ቦታ ትንሽ የተለየ ሊሆን ይችላል። እንደ ሞዴሉ የኋላው መቀመጫ ደግሞ ምናልባት ትንሽ ትራስ ይኖር ይሆናል። ሌላ ምንም ነገር አይጨመርም ለማለት ያክል ነው። ቀለሞቹ እንዳልኳችሁ ብዙ ምርጫ የለውም። ነጭ፣ ቢጫ፣ ቀይ። ዋናው ነገር ቀለም ሳይሆን ስራው ነው። አንዳንድ ሰዎች ቻርጀሩ ምናምን ይላሉ። ይሄ በነዳጅ ነው የሚሰራው።
ቻርጀር ምናምን የሚባል ነገር የለም። የሚጠቀመውም ደግሞ በናፍታ ነው የሚሰራው። እንግዲህ እዛ ውጭ ላይ የምታዩትን ቪዲዮ ኢትዮጵያ ውስጥ ይገባል ማለት አንዳንዴ ያስቸግራል። እንግዲህ ነዳጅ ሙሉ ታንከር ከሞላችሁ ለረጅም ርቀት ይሄዳል። ልክ እንደ በቅሎ ማለት ነው። ነዳጅ ከያዘ አይቆምም። የዚህ ሲኖትራክ የነዳጅ ታንከሩ በጣም ትልቅ ነው። እስከ 400 ሊትር ሊይዝ ይችላል ይባልለታል። በአንድ ታንከር ደግሞ እስከ 2000 ኪሎ ሜትር ድረስ መጓዝ ይችላል ይሉታል አንዳንዶቹ ሹፌሮች። ልክ እንደ ግመል ነው ይሉታል። በበረሃም አይጨርስም። ይህ መኪና ለከባድ ስራ የተሰራ ተሽከርካሪ ሲሆን ጠንካራ ቻንስ ያለው ማንኛውም ሸክም መቋቋም ይችላል። ይህ ተሽከርካሪ ኃይለኛ ሞተር አለው። ኮረብታን በቀላሉ ይወጣል። የዚህኛው ሞተር ደግሞ ትንሽ የተለየ ኃይል ሊኖረው ይችላል። እንደ ሞዴሉ ግን ሁለቱም ለኢትዮጵያ መሬት ለከባድ ስራዎች ተስማሚ ናቸው። ፍጥነት ይሄማ ለሩጫ የተሰራ አይደለም። ዋናው ነገር ሸክሙ በሰላም ማድረሱ ነው። ግን ደግሞ ከሰዓት እስከ 80 ኪሎ ሜትር ድረስ መሄድ ይችላል። በቂያችን ነው። ከዚህ በላይ ምን ትፈልጋላችሁ? አንዳንዶቹ እንደውም ከዚህም በላይ እየነዱትና እያስሄዱት ይገኛሉ። ዋጋቸውን ስናይ እንግዲህ ሲኖትራክ በአንጻራዊ ተመጣጣኝ ዋጋ አለው። ለኢትዮጵያ ነጋዴዎችና ለትራንስፖርት ባለሙያዎች ጥሩ አማራጭ ሆኖ እያገለገለ ይገኛል። እንግዲህ ሲኖትራክ ለኢትዮጵያ የስራ ፈረስ ብንለው አሪፍ ይመስለኛል። ጠንካራ፣ አስተማማኝና ለከባድ ስራ የተሰራ ምንም እንኳን የቅንጦት ነገሮች ባይኖሩትም ዋናው ስራ ነው ብሎ በትክክል የሚሰራ ተሽከርካሪ ነው። እንግዲህ ቤተሰቦች ሲኖትራክ ተሽከርካሪ እንደተዝናናችሁበት ተስፋ እናደርጋለን። አላለቀም፣ ገና ብዙ ጉድና ዝርዝር አለው። ቪዲዮውን አቀራረባችን ከወደዳችሁት ላይክ ማድረግ እንዳትረሱ ብዬ ነው። ሌላም አስተያየት ደግሞ ካላችሁ ማስተካከል ያለብን ነገር ኮሜንት ላይ ጻፉልን። አሁን ደግሞ ከሰሞኑ ተመልካቾች ከላኩልን ምንም ያልተነዱ 00 እና ደግሞ ያገለገሉ ቆንጆ ይዞታ ላይ ያሉ ተሽከርካሪዎችን የሲኖትራክ ተሽከርካሪዎችን ማለት ነው ወደ እናንተ የምናደርሱበት ሰዓት ነው። በባንክ አማራጭም የተመቻቹ አሉ። እንግዲህ እነሱ ወደ እናንተ እናደርሳለን። እንግዲህ የመጀመሪያው ተሽከርካሪ በባንክ አማራጭ 50% የተመቻቸለት የ2024 ሲኖ ገልባጭ ሲኖ 340 የፈረስ ጉልበት የሚያመነጭ ተሽከርካሪ ሲሆን የባንክ ዋጋው እንግዲህ በ9 ሚሊዮን 300 ሺህ ብር ብቻ መታችሁ ግዙን ይላሉ። በመቀጠል ደግሞ ሲኖ ዳምፕ ትራክ የሚባለው ነው። 00 ምንም ያልተነዳ አዲስ ተሽከርካሪ 340 የፈረስ ጉልበት የሚያመነጭ ታርጋ ያለጠፈ 00 አዲስ ተሽከርካሪ አሁን ላይ እንግዲህ ከ7 ሚሊዮን 700 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። እንግዲህ እነዚህን ተሽከርካሪዎች ለማግኘት መጨረሻ ላይ ስልክ ቁጥር እናስቀምጣለን፣ ጠብቁን። ሌላው የምናየው ተሽከርካሪ ደግሞ የ2022 ሞዴል ሲኖ ሚክሰር ትራከር የሚባለው ሲሆን 371 የፈረስ ጉልበት የሚያመነጭ ትራንስሚሽኑ ማኑዋል ትራንስሚሽን የሆነ 00 ታርጋ ያለጠፈ ተሽከርካሪ ነው። አሁን ላይ እንግዲህ ከ8 ሚሊዮን 500 ሺህ ብር ጀምሮ ለገበያ አቅርበው ድርድርም አለው ብለዋል። እንግዲህ እነዚህን ሶስቱን ተሽከርካሪዎች ለማግኘት በ0965 36 43 21 ማግኘት ትችላላችሁ። በመቀጠል የምናስቀኛችሁ ባንክ ያለበት የ2023 ሲኖትራክ ተሽከርካሪ ነው። 3 ሚሊዮን ባንክ አለበት ሲሉ ትራንስሚሽኑ ማኑዋል ትራንስሚሽን የ2023 ሞዴል ኮድ 3 ታርጋ የለጠፈ እስካሁን ደግሞ 33000 ኪሎ ሜትር የተነዳ 336 የፈረስ ጉልበት የሚያመነጭ ጎማው 80% የሆነ ካሽ 6 ሚሊዮን 500 ሺህ ብር ባንክ ደግሞ 3 ሚሊዮን ብር ብቻ በመክፈል በ9 ሚሊዮን 500 ሺህ ብር መግዛት ትችላላችሁ። በየወሩ 260 ሺህ ብር እየከፈላችሁ የግላችሁ አድርጉት እያሉ በ0944 18 45 45 ላይ በመደወል ማግኘትና መግዛት ትችላላችሁ ይላሉ። በመቀጠል ሌላኛው የዚህ አይነት ባንክ 50% የተመቻቸለት የ2024 ሞዴል ተሽከርካሪ እናያለን። ቦዲ ታይፑ ካርጎ ትራክ የተሰኘ ኢንጂኑ 371 የፈረስ ጉልበት የሚያመነጭ ትራንስሚሽኑ ማኑዋል ትራንስሚሽን ሲሆን ምንም ያልተነዳ 00 አዲስ ተሽከርካሪ ነው። እንግዲህ አሁን ላይ ካሽ 6 ሚሊዮን 500 ሺህ ብር ባንክም 6 ሚሊዮን 500 ሺህ ብር በማድረግ መግዛት ትችላላችሁ ሲሉ በ0965 36 43 21 ላይ ደውለው ማግኘት ይችላሉ ይላሉ። ቀጣዩ አሁን ደግሞ ሁለት ተሽከርካሪ ቀርበዋል። ይሄኛው 50% ባንክ የተመቻቸለት ሲሆን የ2024 ሲኖትራክ ካሶኒ ነው። ቦዲ ታይፑ ካርጎ ትራክ ነው። ኢንጂኑ ደግሞ 371 ሆርስ ፓወር ያመነጫል። ድራይቭ ዊሉ 6x4 LHD ነው። ማኑዋል ትራንስሚሽን ሲሆን 00 ምንም ያልተነዳ ተሽከርካሪ ካሽ 6.5 ባንክ 6.5 ሚሊዮን በመክፈል በ0911 31 2171 ላይ ደውላችሁ የራሳችሁ አድርጉት ይላሉ። የመጨረሻው ተሽከርካሪ 50% ባንክ ይመቻችለታል ሲሉ እርሶ ከራሶ ጋር ሳይማከሩ አይደውሉልን እያሉ በዳሽን ባንክ፣ አማራ ባንክ እና ደግሞ እናት ባንክ የሚመቻችላችሁ ሲሆን
00 መኪና ብቻ። የመጀመሪያው ተሽከርካሪ እንግዲህ ሲኖትራክ 400 በሼንቶ 11 ሚሊዮን 200 ሺህ ብር እየተባለ ይገኛል። ሁለተኛው ደግሞ ሲኖ 340 2024 ሞዴል የሆነው በ9 ሚሊዮን 200 ሺህ ብር ለገበያ ቀርቦ ይገኛል። እርስዎ እንግዲህ ከራስዎ ጋር ሳይማከሩ አይደውሉ እያሉ ያገባ ያላገባ ሰርቲፊኬት፣ የታደሰ መታወቂያ፣ ባንክ ስቴትመንት፣ የንግድ ፍቃድ ቲን ነምበር ይዘው ይቅረቡ ወይም ደግሞ ይደውሉልን በማለት በ0966 79 74 72 ላይ በመደወል ማግኘት ትችላላችሁ ይላሉ። ዛሬ እንግዲህ የኢትዮጵያ የሥራ ፈረስ የሆነው ሲኖትራክ በዝርዝር ተነጋግረናል። እንደተዘናናችሁበት ተስፋ እናደርጋለን። በመጨረሻም አንድ ይግባባለን ብለን ነበር። እሱም ደግሞ ለእናንተ ለኛ ቤተሰቦች፣ ለሻጮችና ለገዢዎች፣ ለመኪና፣ ለቤት፣ ለተለያዩ መሸጥና መግዛት ለምትፈልጉ ሰዎች አሪፍና የምትወዱ ሲስተም እየዘረጋ እንገኛለን። በቅርቡ እሱ እናበስራችኋለን፣ ትደሰቱበታላችሁ እያለን ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እያመሰገንን በቀጣይ እንድሰራላችሁ የምትፈልጉት ማንኛውንም ጥያቄ ኮሜንት ላይ ጻፉልን። እኛም ማስተካከል ያለብን ነገር ካለ ደግሞ እንቀበላለን፣ እናነባዋለን። ኮሜንት ላይ አስፍሩልን። በቀጣይ እንዲሰራላችሁ የምትፈልጉትን እዚህ ላይ ከጻፋችሁልን የምንለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሳችሁ ሰብስክራይብ በማድረግና ለሚያስፈልጋቸው ሰዎች ደግሞ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በቀጣይ እስከምንገናኝ መልካም ቀን መልካም መንገድ ተመኘን።